እርግጠኛ ነኝ ሐሳቤን በርካታ ኢትዮጵያውያን ይጋሩኛል ብዬ አስባለሁ። ጤፍን በመጠቀም ተጋግረ የምናገኛትን እንጀራን በቀን ውስጥ በአንድ ማዕዳችን ውስጥ እንኳን ስናጣት የሆነ የጎደለ ስሜት እስኪሰማን ድረስ ጤፍና እንጀራ በአንድ ኢትዮጵያ ሕይወት ውስጥ ትልቅ ስፍራን ይዛሉ። ታዲያ ዓለም እንኳን ድዋርፍ ሚሌት ወይንም ድንክዬ ማሽላ በማለት ከመጥራት ውጪ እኛው ጤፍን እንደምንጠራበት ጤፍ እያለ ይጥራት እንጂ በአንድ ወቅት ጤፍ የኔ ነው የኔ ነው በሚል የኔነት ጥያቄ አንቧጓሩ ለፍርድ ቤት ሸንጎም ቀርባ ነበር። ለመሆኑ እኛ ብቻ እንደሆነች የምናውቃትና የምናስባት ጤፍን በፍርድ ቤት ሸንጎ ያቆማትና ጤፍ የኢትዮጵያ አይደለም እኛንን ለመጀመሪያ ጊዜ አግኝተን የተጠቀምንበት ሲሉ ጤፍን ፍርድ ቤት ያቆሟት እነማን ነበሩ? የፍርድ ሂደቱስ በምን ተጠናቀቀ? የዛሬው ፕሮግራሜ የሚዳስሰው አስገራሚ ፕሮግራም ይሆናል። ይህ የአቤል ብርሃኑ የኗ ልጅ ሶስተኛ ዩቲዩብ ቻናል ነው። የዛሬውን ፕሮግራም የማቀርብላችሁ ደግሞ እኔ ዳዊት ዜማ ነኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን አብራችሁን ቆዩ። እንጀራ ፍርድ ቤት ቀረበች። ዓለምን ያነጋገረው ጉድ። በቆሎ ለሜክሲኮውያኑ፣ ሩዝ ደግሞ ለቻይናውያኑ የማይቀሩ የምግብ ግብዓት እንደሆኑት ሁሉ ለኢትዮጵያውያን ደግሞ ጤፍ ከማዕድ ላይ የማትቀር ቀለሟን እያቀያየረች የኢትዮጵያውያኑን የምግብ ፍላጎት የምታረካ ተመራጭ ምግባችን ነች። ፈረንጆቹ ጤፍን ኢትዮጵያውያኑ በተለያዩ ሂደቶች ውስጥ አልፎ የሚጋግሩትን እንጀራን በተለያዩ መግለጫዎቻቸው ላይ ሲገልጹት ለስላሳ እንደ ፓንኬክ ያለ ዳቦ ሲሉ የሚገልጹትን እንጀራን ከየት መጣ ሳይባል ከ3000 ዓመታት በላይ በኢትዮጵያ ምድር ላይ ሲታረስ ሲወቃና ለምግብነት ሲቀርብ የኖረውን ጤፍን አንድ የኔዘርላንድ ኩባንያ የጤፍ ፈጣሪና ባለቤት እኔ ነኝ የባለቤትነት ፈቃድ ስጡኝ ማለቱም አነጋጋሪ ሆኖ ነበር። ዲደብሊው ወይንም ደግሞ ዶይቼ ቬሌ እንደ አውሮፓውያን አቆጣጠር በ2020 ባስነበበው አንድ ጽሑፍ ላይ ጽሑፉ እስከ ተጠናከረበት ጊዜ ድረስ በአንዳንድ የአውሮፓ ሀገራቶች ላይ ከግሉተን የጸዱና በጠቃሚ ንጥረ ነገር የበለጸጉ አዝርዕቶችን ለማግኘት ለኔዘርላንድ የሮያሊቲ ክፍያን መክፈል ይጠበቅባቸው እንደነበር አስነብቦም ነበር። ይህ ኢትዮጵያውያንን አስቆጥቶ የነበረ የጤፍ ይገባኛል ጥያቄ አንድ የኔዘርላንድ ኩባንያ ከኢትዮጵያ መንግስት ጋር በጋራ በመሆን በጤፍ ላይ ጥናት ማድረግ መጀመራቸውን መነሻ አድርጎ የጀመረ ሲሆን ጥናታቸው የተገኘውን የዘረመል መረጃ በመውሰድ ብቻውን የፈጠራ ባለቤትነትን ጥያቄን ያቀርባል። የሆላንዱ ኩባንያ ሄልዜንድ ፐርፎርማንስ ፉድስ ኢንተርናሽናል HBFI ከኢትዮጵያ የግብርና ተቋም ጋር በጤፍ ዙሪያ የጋራ ጥናት ለማድረግ እንቅስቃሴያቸውን የጀመሩት ከ20 ዓመታቶች በፊት እንደ አውሮፓውያን አቆጣጠር በ2005 ነበር። ሁለቱ ሀገራት ድርድራቸውን በመጨረስ በብር ያሰፈሩትን ፊርማቸውን አኑረው በጤፍ ጉዳይ በጋራ ለመስራት ከ9 ወራት በኋላ ስምምነት ላይ እንደደረሱ ሰነዶች ያረጋግጣሉ። በስምምነታቸው መሰረትም የሆላንዱ ኩባንያ ሄልዜንድ ፐርፎርማንስ ፉድስ ኢንተርናሽናል በኢትዮጵያ በዘልማድ ከሚደረገው የጤፍ አመራረትና አጠቃቀም በተለየ ከጤፍ መጠጦችንና የምግብ አይነቶችንም ለማምረት ጥናትና ምርምር እንዲደረግ ከዚህ ከሚገኘው ገቢም ኢትዮጵያን የድርሻ ተካፋይ ማድረግ ውጥን ይዞ የተነሳው ስምምነት ኢትዮጵያን ጤፍን በተመለከተ የሆላንዱ ኩባንያ ከሚያገኘው ገቢም ተጠቃሚነቷን የሚያረጋግጥም ነበር። ሆኖም ይህ የሆላንድ ተቋም እንደ አውሮፓውያን አቆጣጠር በ2009 በኪሳራ እንዲዘጋም ተደርጎ ነበር። ይሁንና በ1994 ዳር ወር ላይ ያለ እንጀራ ሕይወታቸውን የማያስቡትን ኢትዮጵያውያንን ያስደነገጠም ዜና ከወደ አውሮፓ ተሰማ። የጤፍ ዱቄትን ከመፍጨት ጀምሮ አስተሻሸግ በሌላውም መንገድ አዲስ ነገርን አክዬበታል የሚል የባለቤትነትን ጥያቄን ኔዘርላንድ ለአውሮፓ የባለቤትነት ጥያቄ አረጋጋጅ ተቋም ዩሮፒያን ፓተንት ኦርጋናይዜሽን ኢፒኦ ዘንድ ቀረበ። ይህ ጥያቄው በአውሮፓ ተቀባይነትን አግኝቶ በአውሮፓ ውስጥ ከጤፍ የሚሰሩ የተለያዩ ምርቶች ላይ የፓተንት የባለቤትነት መብትም ተሰጠው። ሆኖም ይህ ኢትዮጵያንን ያስደነገጠ ነበር። በሺህ ለሚቆጠሩ ዓመታት የአንድ ሀገር መሰረታዊ ምግብ ምንጭ ሆነውን አዝርዕት ሙሉ ለሙሉ የኔ ነው በማለት የባለቤትነትን ጥያቄ ማቅረብ ጥያቄውም በአውሮፓ ላይ ተቀባይነት ማግኘቱ ብዙዎችን ያነጋገረም ነበር። በመርህ ደረጃ ዓለም አቀፍ ስምምነቶች የእጽዋት አይነቶችን ከፓተንት ጥያቄ ያገለሉ ቢሆንም ስምምነቱ ተክሉ ለምግብነት ለመዋል የሚያልፍበት ቴክኖሎጂ ግን የፈጠራ ባለቤትነትን ያገኛል የሚል ክፍተትም አለው። ስለዚህም ድርጅቱ ይህንን ሐሳብ ይዞ ነበር የጤፍ ዱቄትን ለምግብነት እንዲውል ያደረግኩት እኔ ነኝ በማለት እንዲከራከር ቦይ ቀደደለት። ሀገራችንን ኢትዮጵያን ጨምሮ ገና በማደግ ላይ ያሉ ሀገራት እሴቶቻቸውንና ሀብታቸውን ገልጠው ለዓለም ማሳየትም ሆነ በመረጃ ቋቶች ውስጥ እንዲገኙ ለማድረግ ወደ ኋላ ቀረት ማለታቸው የራሳቸውን ነገሮች እንዲቀሙ ምክንያት መሆን የለበትም ሲሉም በርካታ መገናኛ ብዙሃን ዜናውን ሲዘግቡ ተቃውሟቸውንም አብረው አያይዘው አስደምጠውም ነበር። የተለያዩ የመብት ተሟጋች አክቲቪስቶችም በርዕሱ ላይ ጣልቃ በመግባት ነገሩን ባዮፒራሲ ብለው ሲጠሩት ይህ ያደጉት ሀገራት የተክል ዝርያዎችን ጨምሮ
የተለያዩ ባዮሎጂካል ምርቶችን ካላደጉት ሀገራት ላይ በማምጣት የነገሩ ምንጭ የሆነውን ሀገር ጥቅም ሳያጋሩ ብቻቸውን ለመበልጸግ የሚያደርጉት የሽያጭ ማጧጧፊያ ስርዓታቸው ነው ሲሉም ገልጸውታል። ኢቲሲ ግሩፕ የተባለው መቀመጫውን በካናዳ ያደረገ አዳዲስ ቴክኖሎጂዎች ገበሬውን ማህበረሰብ የሚሰጡትን ፋይዳና የሚያደርስባቸውን ጉዳቶች የሚመረምር ለገበሬዎች የቆመ ተቋምም ጂም ቶማስ በተባለው ኃላፊው በኩል ኢትዮጵያ ላይ ስለደረሰ የማንነት ዝርፊያ ተቃውሞን አሰምቶም ነበር። ኃላፊው አክሎም ተክሎችን በህጋዊ መንገድ ወደ አንድ ባለቤት መሾም የሀገራትን የምግብ ዋስትና አደጋ ላይ ይጥላል ሲልም አስረግጦ ተናግሯል። ጥንስሱን እንደ አውሮፓውያን አቆጣጠር በ2003 ያደረገው የጤፍ ይገባኛል ጥያቄ ጅማሮን ያደረገው ኔዘርላንዳዊ ጃንስ ሩዝጄን የተባለ ሰውን የጤፍ አዝርዕትና ወደ ዱቄት ቀይሮ ለምግብነት የማቅረብ የባለቤትነት ይገባኛል አንድምታን የያዘ ሐሳብን መነሻ አድርጎ ሲሆን እንደ አውሮፓውያን አቆጣጠር በ2014 በይፋ ጉዳዩ በፍርድ ቤት እንዲያዝ ሆነ። በፕሮቲን ፋይበር እንዲሁም ማዕድናት የበለጸገ እንደሆነ እየተነገረለት ያለው ጤፍ ዓለም አቀፉ የግብይት መድረክ ላይ ተፈላጊነቱ የጨመረ ሲሆን በተለይም ኢትዮጵያ ወደ ውጭ ወደምትልካቸው ጥሬ ዕቃዎች ላይ አድርገው የቆየችውን ገደብ ካነሳችበት ከአውሮፓውያኑ 2015 ጀምሮ ፊታቸውን በስብና ስኳር ከተሞሉ የምግብ አይነቶች እያዞሩ ላሉት ራባውያን ተመራጭ የምግብ አይነትም ሆኗል። በስፔን አሜሪካም ጭምር በየመደብሮች ውስጥ ልክ እንደ ፍርኖ ዱቄት ሁሉ ታሽጎም ይሸጣል። ይህ ከመሆኑ ቀድሞ እንደ አውሮፓውያን አቆጣጠር በ2006 ጀምሮ የኢትዮጵያ መንግስት የሀገሪቱን የምግብ ዋስትና ለማረጋገጥ የጤፍ እህልን ወደ ውጭ ገበያ እንዳይቀርብ ክልከላ ተደርጎበት የቆየ ቢሆንም ይህ ህግ እንደ አውሮፓውያን አቆጣጠር በ2015 ሀገሪቱ 40% የጤፍ ምርት እድገት አሳይታለች ከተባለ በኋላ በመሻሩ ግን ብዙም ሳይቆይ የዓለም ገበያው መደርደሪያዎች ጤፍን በብዛት ይዘው ታይተዋል። በወቅቱ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የነበሩት አቶ ፍጹም አረጋ የባለቤትነት መብቱን አስመልክቶ በትዊተር ገጻቸው ላይ ይህ በዓለም አቀፍ የህግ ስርዓት ውስጥ ሀገራዊ ሀብታችን ባለቤት መሆን አለመቻላችን የሚያሳይ ጉዳይ ነው፣ መከላከል አለብን ሲሉም ሀሳባቸውንና የመንግስታቸውን አቋም አሳውቀውም ነበር። ኢትዮጵያ ከላይዋ ላይ ተገፎ ለኔዘርላንድ ሊሰጥ ጫፍ ላይ የደረሰውን የጤፍ ባለቤትነት ጥያቄ በዓለም አቀፍ ሸንጎ ለመክሰስ አቅም እንደሚገዳደራት ሲገለጽ የቆየ ሲሆን አንዳንድ የዜና ምንጮችም ጉዳዩ በሽምግልና እንዲታይላት ኢትዮጵያ ደጅ እየጠናች ነው ሲሉም ዘግበውም ነበር። በኋላ ግን እንደ አውሮፓውያን አቆጣጠር በ2017 ግንቦት ወር በወጣ አንድ መረጃ ጠቅላይ አቃቤ ሕግ የጤፍን ጉዳይ መላ ለማበጀት የሆላንዱን ኩባንያ መቀመጫውን ፓሪስ ስላደረገው ዓለም አቀፍ የግልግል ችሎት መክሰሱ ይፋ ሆነ። ይህ በእንዲህ እንዳለ በአውሮፓውያኑ አቆጣጠር በ2018 በኔዘርላንድ ኢትዮጵያ ስለ ጤፍ ጉዳይ የገባችበትን ዓመታት የቆየ ክርክር መርታቷም ተነገረ። በ3 ዳኞች ሲመራ የቆየ የጤፍን ጉዳይ የተመለከተው ሸንጎ ኔዘርላንድን ስለ ጤፍ ባለቤትነት ያቀረበችውን ጥያቄ ውድቅ እንዲሆን ብይኑን አስተላልፏል።